ከምን ተነስቶ ነው ጸሎተ ሐሙስ የተባለው? ክርስቶስን የምንቀበልበት ምስጢራት ናቸው። ከኦርቶዶክስ እምነት ተከታዮች ጋር በጋራ የሚከውኗቸው ነገሮች ይኖራሉ። ወደ ቤት ስንመለስ እንደ አንድ ቤተሰብ ነው። አገልጋዮቹን እግር አጥቦ ለሰው ልጅ ትልቅ ትህትናን ያስተማረበት ዕለት ነው። ይህ ማለት ማገልገል ህይወትን እስከ መስጠት ድረስ። ካቶሊካዊት ቤተክርስቲያን በምን አይነት ትርጓሜ ሰጥታ ለምእመናን ታስተምራለች? በክርስቶስ የመባረክ ጸጋ የምናገኝበትን ብላ ታስተምራለች። እነዚህ ክንውኖች ምን አይነት ፍቺ አላቸው? ክርስቶስ ያደረገው ለሰው ልጆች ህይወት ሲል ህይወቱን ነው የሰጠው። ጤና ይስጥልን ተመልካቾች እንደምን አላችሁ? ፋና ፖድካስት ተጀምሯል። በዛሬ ፋና ፖድካስት ልዩ የበዓል ዝግጅታችን እዚህ ቅዱስ ገብርኤል ካቶሊካዊ ቤተክርስቲያን ተገኝተናል። እዚህ ደግሞ የተገኘንበት ምክንያት እንደሚታወቀው በክርስትና እምነት ተከታዮች ዘንድ የአብይ ጾም መገባደጃ የሕማማት ሳምንት ላይ እንገኛለን። ከዚህ ሳምንት ውስጥ የጸሎተ ሐሙስን ዕለት መርጠን ጸሎተ ሐሙስን የሚመለከቱ ሀሳቦችን ለማንሳት እዚህ እንግዳ ጋብዘናል። ከሳቸው ጋር ቆይታ የምናደርግ ይሆናል። እንደምን አሉ አባ? እግዚአብሔር ይመስገን። እስቲ ራስዎትን አስተዋውቁን። እሺ፣ እኔ አባ ገብረ መስቀል ሽኩር እባላለሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ገብርኤል ቤተክርስቲያን አገልጋይ ካህን ነኝ። ጾም እንዴት ነበረ? ጾም እንዴት አለፈ? እንግዲህ ጥሩ ነበረ። ጥሩ የጸሎት የጸጋ የበረከት ጊዜ ነበር፣ የንስሐ ጊዜ ነበረ። ስለዚህ በጣም ጥሩ ጊዜ ነበረ ማለት ይቻላል። መልካም። እንግዲህ በመነሻዬ እንደጠቀስኩት ጸሎተ ሐሙስን የሚመለከቱ ሀሳቦችን ለማንሳት ነው እዚህ የተገናኘ ነው። እንደመነሻ ጸሎተ ሐሙስ ከስያሜውን ጀምርና ከምን ተነስቶ ነው ጸሎተ ሐሙስ የተባለው? እንግዲህ ጸሎተ ሐሙስ በሕማማት ውስጥ ካሉት ቀናት አንዱና ዋነኛው ብዙ ምስጢራት የተከናወኑበት ቀን ነው። የስሙም መነሻ የሚመጣው ያ ቀን ጌታችን ኢየሱስ ክርስቶስ በጌተሰማኒ የጸለየበት ቀን ነው። እንግዲህ ከመጨረሻው ራት ከበላ በኋላ ከደቀ መዛሙርቱ ጋር ከፊት ለፊቱ ያለውን የመከራ ጽዋ ለመቀበል ሲዘጋጅ በጸሎት በጌተሰማኒ የቆየበት ጊዜ ነው። በዚህ በጌተሰማኒ የጸሎት ቦታ ሆኖ እንደ ማንኛውም ሰው ፍጹም አምላክ የሆነው ክርስቶስ በመንፈሱ ታውቆ ወይም ደግሞ ፊት ለፊቱ የሚገጥመውን መከራ በማየት አባት ሆይ የሚቻል ቢሆን ይህ ጽዋ ከኔ ይለፍ እያለ የጸለየበት ስለሆነ ነው ያ ሐሙስ የጸሎተ ሐሙስ እንለዋለን። ጸሎተ ሐሙስ እንደጠቀሱት ጸሎት ያደረገበትም ጭምር ነው። ሌሎች ደግሞ በርካታ ሁነቶች የተከናወኑበት መጽሐፍ ቅዱሳዊ ታሪክ ያለው ዕለት ነው ጸሎተ ሐሙስ እና ከመጽሐፍ ቅዱስ ተነስተን ምን አይነት ሁነቶች ተከናወኑ? ክርስቶስ በምድር ሲኖር በዚህ ዕለት ምን አይነት ሁነቶች አከናውኖ ነበረ? እንግዲህ በዚያ ዕለት በጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻ ራት የበላበት ነው። ከደቀ መዛሙርቱ ጋር ሆኖ የመጨረሻ ራት የበላበት ነው። እንግዲህ በዛ አጋጣሚ በዛ የመጨረሻ ራት ያሉ ነው እንግዲህ ጌታችን ኢየሱስ ክርስቶስ ቅዱስ ቁርባንን የሰራልን ምስጢረ ቁርባን እንግዲህ ከሚመገቡት እንጀራ አንስቶ ይህ ስጋዬ ነው ብሉት፣ ከሚጠጡትም ጽዋ ወይን አንስቶ ይሄ ደሜ ነው ጠጡት በማለት ስጋ ወደሙን እንግዲህ አርብ መስቀል ላይ የሚሰጠንን ትልቅ ክንዋኔ በምስጢር ሐሙስ ዕለት በዚያ አጋጣሚ ስጋና ደሙ ለኛ የሰጠበት ይህም ደግሞ የቅዱስ ቁርባን ምስጢር የተሰራበት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከሚመገቡት ምግብ አንስቶ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ሲል እንዶ እየተጫወተ አይደለም፣ ቀጥሎ የሚመጣው ትልቅ ምስጢር የሚያመላክት ነው። ስለዚህ በመስቀል ላይ ሲሞት ስጋና ደሙ ተለይቶ ሲሞት ለኛ ስጋና ደሙን እንደሚሰጠን የታየበት እና እንደ ቤተ ክርስቲያን እንደ አስተምህሯችን ያ ቀን ቅዱስ ቁርባን የተሰራበት ቀን ነው። ከዚያም ባሻገር ይህንን ካለ በኋላ እኔ እስከምመጣ ድረስ ይህንን ለመታሰቢያ ያድርጉ በማለት ለሐዋርያቱ የክህነትን ምስጢር የሰራበት ነው። እንግዲህ ካህናት በቤተ ክርስቲያን ምስጢራትን እንዲያከናውኑ ከሁሉም በላይ መስዋዕተ ቅዳሴን እንዲያሳርጉ ስልጣን የሚሰጣቸው ምስጢረ ክህነት በዚያ ቀን የተሰራ ነው። ስለዚህ እንግዲህ የቅዳሴያችንም ማዕከል ይህ የጌታ ራት ነው።
በመጨረሻው ራት ይህ ስጋዬ ነው ብሉ ደሜን ጠጡ እንዳለ በቅዳሴም ትልቁ ምስጢር ለሕዝበ እግዚአብሔር የጌታችን የኢየሱስ ክርስቶስ ስጋና ደም የምንቀበልበት ነው። ይህንን ምስጢር ደግሞ የሚያከናውኑት በክርስቶስ ስም ካህናት ናቸው። ስለዚህ ምስጢረ ክህነትም የተሰራበት ዕለት ነው ማለት ነው። ከዚያም ባሻገር ጌታ ከራት በኋላ የደቀ መዛሙርቱን እግር ማጠቡን እናስታውሳለን። ከማዕድ ተነስቶ እንደ አገልጋይ የደቀ መዛሙርቱን እግር አጠበ። ከዚያም እኔ መምህርና ጌታ ትሉኛላችሁ፣ ምን እንዳደረኩ አስተዋላችሁን? እንግዲያውስ እናንተም እርስ በርሳችሁ ተጣጠቡ በማለት የአገልጋይነትን መንፈስ የአገልግሎትን ጥሪ አንዱ ለሌላው ራሱን በአገልግሎት ዝቅ ማለት ትሁት መሆን እንዳለበት አንዱ ሌላውን ማገልገል እንዳለበትም ያስተማረበት አጋጣሚ ነው እና እነዚህ ናቸው ትልቁ ቁልፍ ምስጢር በዚያ ቀን የተከናወኑት ማለት ይቻላል። እነዚህ ክንውኖች ካቶሊካዊት ቤተክርስቲያን በምን አይነት ትርጓሜ ሰጥታ ለምእመናን ታስተምራለች? ምን አይነት ፍቺ ያላቸው? እንግዲህ እንደ ካቶሊካዊት ቤተክርስቲያን በቤተክርስቲያን ውስጥ ካሉን ሰባት ምስጢራት አሉ በቤተክርስቲያን። እንግዲህ እነዚህም ምስጢራት እንላቸዋለን። ምስጢራት የምንላቸው የማንረዳቸው ወይም የተደበቁ ለማለት ሳይሆን በሚታይ ምልክት የማይታየውን ክርስቶስ ጋር የምንገናኝበት ክርስቶስን የምንቀበልበት ምስጢራት ናቸው። ከነዚህም ምስጢራት ደግሞ ምስጢረ ክህነትና ምስጢረ ቁርባን እነዚህ ሁለቱ ደግሞ በዚያ ቀን የተሰሩ ናቸው። ስለዚህ በቤተ ክርስቲያናችን እነዚህ ትላላቅ ምስጢሮች በቤተ ክርስቲያናችን ክርስቶስ ሕይወቱን ከሰጠ ከ2000 ዓመት በኋላም ቢሆን ዛሬም ያንን ጸጋ ስጋ ወደሙን የመሳተፍ በካህን አማካኝነት በክርስቶስ የመባረክ ጸጋ የምናገኝበት ብላ ታስተምራለች። ስለዚህ እነዚህ ትልልቅ ሁለት ምስጢራት ብላ የምትጠራቸው ናቸው። የትህትናም ጸጋ እንግዲህ ክርስቶስ ራሱን ለአገልግሎት በመስቀል ላይ እስከሚሰጥ ድረስ ራሱን ሙሉ በሙሉ ሰጠ። ከአባቱ እኩል የሆነ አምላክ ሆኖ ግን እንደ አገልጋይ ሆኖ ራሱን በትህትና ሰጠ። ሲገርፉት ሲሰድቡት ምንም ሳይናገር ትሁት ሆኖ ራሱን አሳልፎ ሰጠ። ለማገልገል እንጂ ለመገልገል አልመጣሁም ብሎት አገልጋይነትን ማሳየ። ስለዚህም በክርስትና አስተምህሮ እያንዳንዱ ክርስቲያን ይህንን የክርስቶስን ትህትና የክርስቶስን የአገልጋይነትን መንፈስ እንዲላበስና እንዲኖር ታስተምራለች። ስለዚህ ይሄ የቤተ ክርስቲያን አስተምህሮ ነው። ስለዚህም በቤተ ክርስቲያናችን የትኛውም አይነት ሹመት ወይም ስልጣን አገልግሎት ነው እንጂ እንደ ስልጣን እንደ ሹመት አይቆጠርም እና የማንኛውም የሚሰጠን ኃላፊነት ለማገልገል ነው። ምክንያቱም ዋናው መምህር ክርስቶስ ራሱ አገልጋይ እንደነበረ ጵጵስናም ይሁን ክህነትም ይሁን ድቁናም ሌሎቹም በምእመናን ደረጃም ያሉ ሁሉ እያንዳንዱ የሌላው አገልጋይ እንደሆነ ስለዚህ አገልግሎት የመስጠት እንግዲህ ይህ አገልጋይነት እንግዲህ አርብ ጌታችን ኢየሱስ ክርስቶስ በመስቀል ላይ ራሱን ሊሰጥ ነው። ይህ ማለት ማገልገል ሕይወትን እስከ መስጠት ድረስ እንግዲህ ይሄ በዕለታዊ ሕይወታችንም ይሁን ክርስቲያናዊ ሕይወታችን እንደ ሰው ልጅ ለአገልግሎት የተጠራን መሆኑን ደግሞ ታስተምራለች ቤተ ክርስቲያን ማለት ነው። እለቱ ላይ ነው የምንገኘውና ጸሎተ ሐሙስ እለት ካቶሊካዊት ቤተ ክርስቲያን ምን አይነት ስርዓቶች በምን አይነት ስርዓቶች ታሳልፋለች? ከጧት አንስቶ እንግዲህ አንድ ምእመን ለአገልግሎት መጥቶ እዚህ ቤተ ክርስቲያን ምን አይነት አገልግሎቶችን ሰጥቶ ወይም ተገልግሎ ይሄዳል? ኦኬ እንግዲህ በጸሎተ ሐሙስ የምናከናውናቸው ተግባራት ስርዓተ አምልኮአዊ ተግባራቶች አሉን። ከነዚህም ውስጥ እንግዲህ በጧት የጸሎተ ሐሙስ ቅዳሴ በሀገረ ስብከቱ ጳጳስ የተመራ በሀገረ ስብከቱ ካህናት ታጅቦ ከምእመናን ጋር ያንን የጌታ እራት የሚወክለውን የጸሎተ ሐሙስ ቅዳሴ እናደርጋለን እና ያ ቅዳሴ ያጠቃላይ እንግዲህ በቤተ ክርስቲያን መዋቅር ሀገረ ስብከት ብለን የምንጠራው አንድ አካባቢ በአንድ ጳጳስ የሚመራ አንድ ላይ መጥቶ የሚያሳርጉት ቅዳሴ ነው። ስለዚህም ያ ትልቁ ቅዳሴ ነው። በዚያ ቅዳሴ ደግሞ ቅዱሳን ዘይቶች ይባረካሉ። በጳጳሱ አማካኝነት ቅዱሳን ዘይቶች ይባረካሉ። እንግዲህ እነዛ ቅዱሳን ዘይቶች ቅባ ቅዱስ ለሜሮን ለክህነት እንዲሁም በጥምቀት ጊዜ የምንጠቀምበት እንዲሁም ደግሞ የንዑሰ ክርስቲያን ዘይት ይህም ማለት ለተጠማቂዎች የምንጠቀምበት ዘይት እንዲሁም ደግሞ የህሙማን ዘይት ህሙማን በአመት ውስጥ በሚታመሙበት ጊዜ ለህሙማን ጸሎት በመናደርግበት ጊዜ ዘይት ቀብተን እንጸልያለን። ስለዚህ ለዚያ የሚያስፈልጉ እነዚህ ዘይቶች
በዚያች በጠዋቱ ቅዳሴ ይባረካሉ እና ከቅዳሴ በኋላ እንግዲህ ያንዳንዱ አጥቢያ ቤተክርስቲያን ያንን ዘይት ለየቤተክርስቲያኑ ይዞ ይሄዳል። በአመቱ ሙሉ እንግዲህ ለአገልግሎት የምንጠቀምበት ዘይቶች የሚባረኩት በዚያ ቀን ነው ማለት ነው። እንዲሁም ደግሞ ከዚያ ጎን ለጎን የሀገረ ስብከቱ ጳጳስ ከካህናት ጋር በመሆን ጌታችን ኢየሱስ ክርስቶስ ለሐዋርያቱ ያደረገውን የእግር እጥበት ስነ ስርዓት ደግሞ እናከናውናለን እና እንግዲህ እዛ ጋር ጳጳሳት ሌሎች ጳጳሳትም ካሉ ካህናትም ካሉ በጳጳሱ መሪነት እንግዲህ እግር አጠባ ስነ ስርዓት ይካሄዳል። ይሄም ጌታችን ኢየሱስ ክርስቶስ ያሳየንን የአገልግሎት የትህትና ተግባር ምልክት የሚሰጥ ነው ማለት ነው እና በዛ መልክ ቅዳሴውን እናሳርጋለን። ይሄ ጠዋት እንደዚህ ይሆናል። ከሰዓት ደግሞ እንግዲህ ሁሉም ካህናት ወደየ አጥቢያ ቤተክርስቲያናቸው ተመልሰው በየቤተክርስቲያኑ ደግሞ ወደ ማታ በተለይ ወደ 11 ሰዓት አካባቢ የሕጽበተ እግር ስነ ስርዓትና የሥርዓተ ቅዳሴ ሙሉ ቅዳሴ አይደለም ግን ሥርዓተ ቅዳሴ ተከናውኖ ስግደት ይከናወናል። የስግደት ጊዜ ይኖራል እና ዋናው የዛ ማዕከሉ ምንድነው የእግር ሕጽበት ስነ ስርዓት ነው። እንግዲህ በሀገረ ስብከት ደረጃ በካቴድራሉ ተከናውኗል ጠዋት። ከሰዓት ደግሞ በየአጥቢያ ቤተክርስቲያኑ ካህኑ ደግሞ ከምእመናኑ ጋር ይህንን ያከናውናል። እንግዲህ በተዋረድ ጳጳሱ ለሀገረ ስብከቱ የክርስቶስ ወኪል ነው። ካህኑ ደግሞ በአጥቢያ ቤተክርስቲያኑ የክርስቶስ ወኪል ሆኖ ያንን የትህትና አገልግሎት ያከናውናል። በመጨረሻም ለሐሙስ በተቀመጠው የስግደት ስነ ስርዓት ስግደት ሰግደን በዚያ ማጠቃለያ ይሆናል ማለት ነው የጸሎተ ሐሙስ ስነ ስርዓት። ቀደም ሲል ሲያነሱ እንደነበረው ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ በማጠብ ለምእመናን ለሌሎች ለክርስቲያኖች ያስተማረው ምሳሌ ሆኖ ያስተማረው ተግባር ነው። ሰዎች ታላላቆቻቸውን ያከብራሉ። ታላላቅ አክብሩ ይባላል። ታላቅ ማክበር መልካም ነገር ነው። ከዛ ባለፈ ግን ታናናሾችን ዝቅ ብሎ የታናሽን እግር በምንም በስልጣንም ሊሆን ይችላል በእድሜም ሊሆን ይችላል የታናናሾችን እግር ጎንበስ ብሎ ማጠብ ትልቅ ትህትና ይጠይቃል። እንዴት ይገልጹታል ይሄንን ትህትና? አዎ እንግዲህ እውነት ነው። በእኛ እይታ ስናየው እኛ የለመድነው ታናሹን ታላቁን ሲያጥብ ነው እንጂ ትልቁ ትንሹን ሲያጥብ አይደለም እና ለኛ የሚከብድ ነገር ነው መምህር ተማሪውን እግር ሲያጥብ ማለት ነው። ነገር ግን ከዛ በፊት ቀደም ብለን ማየት ያለብን ፈጣሪ ነው ፍጡሩን እያጠበ ያለው። ከምንም በላይ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሆነ ማለት እሱ ራሱ ፈጣሪ የሆነ ነው። ስለዚህ ፈጣሪ የፍጡሩን እግር አጠበ። እሱ ብቻም አይደለም ከዛ በፊት ፈጣሪ የሆነው ሰው ሆኖ ዝቅ አለ፣ ወደ ምድር መጣ። በላይ በሰማይ ዙፋኑን ትቶ ዝቅ ብሎ መጣ። እንግዲህ ይሄ ትልቅ ትህትና የሚመጣው ከዛ ነው። ስለዚህ ያ ትልቅ ትህትና አምላክ ሰው የመሆን ድረስ ዝቅ ያደረገው የሰው ፍቅር ነው። እግዚአብሔር ለሰው ልጅ ያለው ፍቅር ነው። እንግዲህ ፍቅር ነው ትሁት የሚያደርገው። ፍቅር ያለው ሰው ትሁት ለመሆን አይቸገርም። እግዚአብሔርም ስለ ፍቅር ነው ዝቅ ያለው እና መረዳት ያለብን ከዛ አንጻር ነው። ለኛ ሲል ሰው ሆነ፣ ለኛ ሲል በበረት ተወለደ፣ ሁሉ ነገር ፈጣሪ ሁሉ ባለቤት ሆኖ ምንም እንደሌለ ሆኖ ተገኘ። እንግዲህ ይህንንም ምን ማለት ነው? እግዚአብሔር ሰውን ፍለጋ ምን ያህል እስከ ታች ድረስ ዝቅ ብሎ እንደመጣ እንግዲህ ምንድነው የሚሆነው? በዚህ አምላክ ሰው በመሆኑ ሰውነት አምላክ ወደ መሆን ደረጃ ከፍ አደረገው ማለት ነው። አምላክ ሰው ወደ መሆን ዝቅ ያለው ያ ዝቅ ያለውን ሰው ወደ አምላክ ክብር ለመመለስ ነው። ዋናው የጌታችን ኢየሱስ ክርስቶስ መምጣት ዓላማው የሰው ልጅ የእግዚአብሔር ክብር ተሳታፊ እንዲሆን ነው። ይህም ማለት ሰው የእግዚአብሔር ልጅ እንዲሆን ማለት ነው። እንግዲህ በጥምቀት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አምነን ስንጠመቅ እኛ ሁላችንም የእግዚአብሔር ልጆች እንሆናለን። በጸጋው የእግዚአብሔር ልጆች እንሆናለን። የጌታችን ኢየሱስ ክርስቶስ የባህሪ የእግዚአብሔር ልጅ ሲሆን እኛ በጸጋ የእግዚአብሔር ልጅ ሆነናል። ስለዚህም እግዚአብሔር ሰውን ከፍ ለማድረግ እሱ ዝቅ አለ ማለት ነው። ስለዚህ ያ ነው ትልቁ ምስጢር። ታዲያ ወደኛ ስናመጣው እኛ አይደለም ከዛ በላይ ታላቅ ታናሹን ማገልገል እንኳን ይከብደናል። ስለዚህ አሁን ለኛ ደግሞ ጌታ የሚተውልን እናንተ መምህርና ጌታ ትሉኛላችሁ እና እኔ ዝቅ ብዬ እናንተ ነገር ካጠብኩ እናንተ ደግሞ አንዱ ለሌላው ያገልግል፣ ዝቅ ብላችሁ ትሁት ሆናችሁ አገልግሉ።
ክርስትና የትህትና ጥሪ ነው፣ ትሁት የመሆን ጥሪ ነው። ስለዚህም ለኛ አስተማሪ ነው እና ጥሩ ነው በጥያቄ መልክ የመጣው እንዴት የሚል ነው። አዎ አምላክ ይህን አድርጓል፣ እኛ ደግሞ ዝቅ ብለን ለሌሎች ትህትና ማሳየት አለብን። ያ ብቻም አይደለም፣ እንዲሁም ደግሞ ለሌሎች ክብር፣ ለሌሎች ህይወት፣ ለሌሎች ጥቅም ስንል እኛም አገልጋይ መሆን መቻል አለብን። እነሱን ከፍ ለማድረግ እኛ ዝቅ ማለት አለብን፣ እነሱን ለመርዳት እኛ ዝቅ ማለት መቻል አለብን የሚለው አስተምህሮ ነው። ያ እንግዲህ በክርስትና እንድንኖረው የተጠራ ነው ጥሪ ነው እና መጨመር የሚገባው ምንድነው? በሀገራችን አባባል ታላቅ ታናሹን ያክብር ይባላል። ማለት ታናሽ ታላቁን ያክብር እንላለን። ታላቆችም ደግሞ ታናናሾቻቸው መውደድ አለባቸው፣ መንከባከብ አለባቸው። እንግዲህ በሰውኛም ስንነጋገር ማለት ነው። ስለዚህ ሁለት አቅጣጫ ያለው ነው። ትንሾቹ ትልቆቹን ያክብሩ ስንል ትልቆቹ ደግሞ ትንሾቹን ይውደዱ፣ ይጠብቁ፣ ይንከባከቡ እንደማለት ነው። እንግዲህ ይሄንን ወደ ዕለት ተዕለት ህይወታችን ስንወስደው አሁን ባለንበት ዓለም ሰው ሌላውን ሰው መጠቀሚያ ማድረግ ነው የለመደው። ለሌላ ዝቅ ማለት ሳይሆን ሌላው ለሱ ዝቅ ማድረግ፣ መጠቀሚያ ማድረግ። ነገር ግን ክርስትና የሚያስተምረን ስልጣንም ይኑረን፣ ኃላፊነትም ይኑረን፣ እውቀትም ይኑረን የኛን ህይወት ለሌሎች አገልግሎች ዝቅ ብሎ ማገልገል የሚያስተምር ትምህርት ነው። መልካም እንግዲህ ቀደም ሲል ስናነሳ እንደነበረው እዚህ በቤተ ክርስቲያን የራሱ የሆነ ስርዓት ተከውኖ ሰዎች ወደ ቤታቸው ሲመለሱ ደግሞ አንዳንድ የሚደረጉ ስርዓቶች ሊኖሩ ይችላሉ። የጉልባን ስነ ስርዓት፣ ጉልባን የመቀቀል የመብላት ስርዓት ሊኖር ይችላል፣ ወይ ደግሞ የአክፍሎት ጾምን መነሻ ሊኖር ይችላል። ከዛ አንጻር ካቶሊካዊት ቤተ ክርስቲያን እንደው ቤተ ክርስቲያኗን ባታስ ሰው ማህበረሰቡ ጋር ምን አይነት ልማድ አለ? አዎ እንግዲህ እንደ ኢትዮጵያ ካቶሊካዊት ቤተ ክርስቲያን ኢትዮጵያ ውስጥ ስትኖር ኢትዮጵያዊ ሆና ነው የምትኖረው። በኢትዮጵያ ስርዓትና ባህል እና በኢትዮጵያ መልክ ነው። ስለዚህም ወደ ቤት ሲመለሱ ጉልባን ቀቅሎ የመብላት ያ ስነ ስርዓት ሁሉ አለ። እንግዲህ አሁን እኛ ካቶሊካዊት ቤተ ክርስቲያን ዓለም አቀፋዊ ቤተ ክርስቲያን ናት። በአንድ ርዕሰ ሊቃነ ጳጳሳት የምትመራ በሁሉም ዓለም በቻይናም፣ በአሜሪካም፣ በኢትዮጵያም፣ በአውሮፓም ያለች በየሀገሩ የየራሱ ባህል የየራሱ አከባበር ከዋናው ቁም ነገር ባሻገር ባህላዊ ሆነው የሚሆኑ ነገሮች አሉ። ተጨማሪ ሆነው ለምሳሌ ከቤተክርስቲያን አምልኮ ስርዓት ከወጣን በኋላ በየቤታችን የምናደርጋቸው ስርዓቶች አሉ እና እኛም በዚህ ኢትዮጵያ ውስጥ እንደ ኢትዮጵያዊነታችን ኢትዮጵያዊ ባህላችን ኢትዮጵያዊ ስርዓታችንን ጠብቀን ጉልባን ቀቅለው የሚበሉ አሉ፣ የሚያከፍሉ አሉ። ነገር ግን እንደ ቤተክርስቲያን እንደው ይሄን አድርጉ ተብሎ ባይታዘዝም በኢትዮጵያዊ ማንነታችን ኢትዮጵያዊ ባህላችን ሃይማኖታችንም ይቀርጸዋል እና ኢትዮጵያ ደግሞ ባህላችን ወደ ሃይማኖታችን የሚሄድ ሁኔታ አለ። ስለዚህ ኢትዮጵያዊ እንደመሆናችን በኢትዮጵያ መልክ ኢትዮጵያዊ ቀለም ባለው መልክ ስለምናከብር እነዚያንም የምግብ አይነቶች የጿጿም አይነቶችን የሚከተሉ አሉ። ግን እንደ ትእዛዝ እንደ ቤተ ክርስቲያን ትእዛዝ ይህን አድርጉ የሚል ግን የለም። እንዲሁ በልማድ ግን ሰዎች ከወንድሞቻቸው ጋር አብሮ ለመኖር ከክርስትና ከኦርቶዶክስ እምነት ተከታዮች ጋር በጋራ የሚከውኗቸው ነገሮች ይኖራሉ ነው በአጠቃላይ። አዎ አብረው ነው። እንግዲህ እኛ እንግዲህ ኢትዮጵያ ውስጥ መቼስ ሁላችንም ቤተክርስቲያናችን ወደ አምልኮ ቦታ ስንሄድ ነው የምንለያየው እንጂ ወደ ቤት ስንመለስ እንደ አንድ ቤተሰብ ነን። አንድ ቤተሰብ ውስጥ ራሱ ካቶሊክም ኦርቶዶክስም ፕሮቴስታንትም ሊኖር ይችላል። ግን ወደ ቤት ስንመጣ ደግሞ እንደ አንድ ቤተሰብ በጋራ ነው የምናደርገውና ያንን በጣም የሚበረታታና አብሮነትን አንድነትን ምክንያቱም ዞሮ ዞሮ አንዱ ክርስቶስ ነው የምናመልከው የአንዱ የክርስቶስ ጸሎት ቀን ነው የምናስበውና ያንን በጋራ ነው የምናከናውነው። ስለ ጸሎተ ሐሙስ ነው ሀሳብ እየሰጡን ያለ ነው። ጸሎተ ሐሙስን በሚመለከት እንግዲህ ትልቁ ነገር መማር ያለብን እዚህ ላይ ትህትና ነው። ክርስቶስ ዝቅ ብሎ የታናናሾቹን እሱ አምላክ ሲሆን ግን ዝቅ ብሎ ከሰው እኩል የታናናሾቹን የአገልጋዮቹን እግር አጥቦ ለሰው ልጅ ትልቅ ትህትናን ያስተማረበት እለት ነው። ይህንን መነሻ አድርገው እንዳጠቃላይ ማስተላለፍ የሚፈልጉት መልእክት መጪው ደግሞ የትንሳኤ በዓል ነው አይደለ? ከቀናት በኋላ የትንሳኤ በዓልን እናከብራለን። እሱንም ጨምሮ የመልካም በዓል ምኞቱንም አንድ ላይ ጠቅለል አድርገው። እሺ እግዚአብሔር ይስጥልኝ። እንግዲህ በመጀመሪያ እነዚህን ሃይማኖታዊ ስርዓቶች ስንፈጽም እንደው ከአደራረግና ከባህላዊ ነገር ባሻገር ምስጢሮቹ ላይ ማተኮር ይኖርብናልና ይህንን የጸሎተ ሐሙስ ቀን ስናከብር ትልቁ ነገር
ጌታችን ኢየሱስ ክርስቶስ ስጋና ደሙን ለኛ የሰጠ ህይወቱን የሰጠበት ቀን ነውና ያ ትልቅ ምስጢር ነው። ለኛ ህይወቱን ሰጠ። ህይወቱን የሰጠበት ለኛ ህይወት እንዲሆነን ነው። እርሱ ስጋውና ደሙ ሰጥቶን እኛ ደግሞ ስጋውና ደሙ ተካፍለን ህይወት እንድናገኝ ነውና ይህ ትልቅ ምስጢር ማስተዋል አለብን። እና እግዚአብሔር ሰውን በመውደድ ፍቅሩን ለመግለጽ አንድ ልጁን መስጠቱን እንግዲህ በአይሁድ ሥርዓት ጀምረን ካየነው ኢየሱስ በዛች የጸሎተ ሐሙስ ቀን እንደ ፋሲካ በግ ሆኖ ቀረበ ነው። በጥንቱ ሥርዓት የፋሲካ በግ ይታረዳል። ቤተሰብ ያንን የታረደውን በግ ደሙ ተረጭቶ ስጋውን ተካፍሎ የሚበላበት የነበረ ነው በአሮጌው ሥርዓት። አሁን ክርስቶስ ለኛ የአዲስ ኪዳን በግ ሆኖ መጣ። ስጋና ደሙ ለኛ ኃጢአት ስርየት ሰጠ። ስለዚህ ስጋውን እንድንጠጣ ስጋውን እንድንበላ ደሙን እንድንጠጣ ሰጠ። ይሄ ትልቅ ምስጢር ነውና ትኩረት እንድንሰጠው እንድናስተነትንበት እንደው ዝም ብሎ ስነ ስርዓት ፈጽመን የምናልፈው ነገር እንዳይሆን። ሌላው እግዚአብሔር እንዴት ለሰው ልጅ ስለ ሰው ምን ያህል ዋጋ እንደከፈለ እኛ ለማዳን ምን ያህል ዋጋ እንደከፈለ አንድያ ልጁ እስኪሰጥ ድረስ ዓለምን በጣም ወዷል። ስለዚህ እኛ የተገዛነው በክርስቶስ ደም ነው ማለት ነው። ስለዚህ እንዴት ሰው ክቡር እንደሆነ የሰው ህይወት እንዴት ክቡር እንደሆነ በገንዘብ ወይም በወርቅ በብር ወይም በጦርነት አይደለም። የሰው ልጅ እግዚአብሔር ያዳነው የልጁን መስዋዕት አድርጎ በደሙ ነው የገዛው። ስለዚህ የሰው ልጅ ክቡር ነው። ስለ ሰው ልጅ ትልቅ ክብር ልንሰጥ ይገባናል። እንግዲህ የሰው ልጅ ሲባል ክርስቲያን የሆነው ያልሆነ በሚል አይደለም። ክርስቶስ የሞተው ለሰው ዘር በሙሉ ነው። ጊዜው ይርዘም ይጠር እንጂ ሁሉም ወደዚህ ጌታ ይመጣሉ ብለን ነው እንደ ቤተ ክርስቲያን ተልኳችንን የምንወጣው። እያንዳንዱ ሰው ጌታ የሞተለት እግዚአብሔር ልጁን የላከለት ክቡር እንደሆነ በማሰብ ስለ ሰው ልጆች ክቡርነት እንድናስብ ያስፈልጋል። ሌላው ትህትና ትልቁ ትህትና ያስተማረበት ነውና የሌሎችን እግር የደቀ መዛሙርቱን የተማሪዎቹን እግር እንዳጠበ እኛም ባለንበት የህይወት መስክ የኑሮ ሁኔታ ሁሉ ህይወታችን ለሌሎች አገልግሎት በትህትና እንድንሰጥ። እንግዲህ እግር ማጠቡ ምልክት ነው። የመጨረሻው ነገር ህይወቱን የሰጠው ሰው ለወዳጁ ህይወቱን አሳልፎ ከመስጠት የበለጠ ፍቅር የለውም ነው የሚለው መጨረሻ ላይ። ስለዚህ ትልቁ መስዋዕትነት የከፈለው ለሰው ልጅ ሲል ነው። ስለዚህ እናንተም እንደኔ አድርጉ እርስ በርሳችሁ ተጣጣቡ ሲል እንደው ተራ ይሄ ማገልገል ስንል በቀላሉ ደረጃ ብቻ ሳይሆን ያንዳችን ህይወት ለሌላችን ህይወት ለማዳን ህይወታችን መስጠት መቻል አለብን። እንግዲህ በአገልግሎታችን ህይወታችን ለሌሎች ጥቅም እናውላለን። በመሰረቱ የሰው ህይወት ትርጉም የሚኖረው ለሌሎች አገልግሎት ሲያውለው ነው፣ ሌሎች ሲያገለግልበት ነው። ስለዚህ እንደው እስከ መሞት ድረስም ባንደርስ ባለን ስልጣን ባለን ኃላፊነት ባለን ዕውቀት ባለን የሥራ ድርሻ በትህትና ሌሎችን እንድናገለግል። እንግዲህ የኢትዮጵያዊ አስተሳሰብ በወንጌል ቃል ሊታከም ሊለወጥ ይገባል። አንዳንድ ጊዜ ኃላፊነት ያለው ስልጣን ያለው ሰው ማገልገል ሳይሆን መገልገል የሚፈልግበት አይነት ሁኔታ ነው የምንመለከተው እና ብዙዎች እንዲያገለግሉ አንዱ አይደለም። ወንጌል የሚለው የተሰጠን ማንኛውም ኃላፊነት ማንኛውም ቦታ ስራም ቢሆን ለሌሎች አገልግሎት ነው። ሐኪም ይሁን አስተማሪ ይሁን አስተዳዳሪ ይሁን እናንተ የሚዲያም ሰዎች ቢሆኑ አገልግሎት ነው። እኔም አሁን የምሰጠው አገልግሎት ነው። ክርስቶስ ያደረገው ለሰው ልጆች ህይወት ሲል ህይወቱን ነው የሰጠው እና ይሄንን በእውነቱ የህይወት መመሪያችን ልናደርገው ያስፈልጋል። ወንጌል ወደ ዕለት ተዕለት ህይወታችንና ኑሯችን ሊሄድ ይገባል። ይህ ነው በዚህ በጸሎተ ሐሙስ የሚከናወነው በዚህ በህማማት ሳምንት የሚከናወነው ትልቅ አስተምሮ ይሄ ነው እና እንግዲህ እኔ በዚህ አጋጣሚ ለመላው ካቶሊካውያን በኢትዮጵያም ሆነ በውጭ ያሉ እንዲሁም ደግሞ ለክርስቶሳውያን ይሄንን የጸሎተ ሐሙስ ለሚያከብሩ ክርስቶሳውያን ሁሉ በአገር ውስጥም በውጭም ላሉ ሁሉ እንኳን አደረሳችሁ። ይህ በዓል ህይወታችን የሚለውጥ ወደ ንስሐ የሚጠራ ለሀገራችን ሰላምን የሚሰጥ ምክንያቱም ጌታ እንደ መስዋዕት በግ ቀርቦልናል። ይህ መስዋዕት የቀረበው በግ ሰላምን ፍቅርን አንድነትን እንዲሰጠን ይህ መስዋዕት የቀረበው ኢየሱስ ደግሞ ለሰው ዘር በሙሉ ነው ዘር ቀለም ቋንቋ ሳይለይ እና ክርስቲያን ነን ስንል ጎሳችን ክርስትና ነው ማለት ነው። በቃ ለክርስቲያን ጎሳው ክርስትና ነው ማለት ነው። እኔ የትኛው ዘር ነኝ የሚለው አይደለም። እኔ ክርስቲያን ነኝ የሚለው
ወንድማማቾች ያደርገናል። በክርስቶስ ወንድሞችና እህቶች እንሆናለንና እምነታችን እንድንኖረው ወደ ህይወት እንዲመጣ እና ጎን ለጎን ደግሞ ይህንን በዓል ስናከብር የተቸገሩትን ማየት፣ ተካፍሎ መብላት፣ ለሌሎች መድረስ፣ ለሌሎች መኖር፣ እኔነትን አሸንፈን ወደኛ ወደሚል መንፈስ እንድንሄድ ያስፈልጋል የሚል ነገር ለማሳሰብ ወዳለሁ። ለእናንተም መልካም የጸሎተ ሐሙስ በዓል፣ መልካም የሕማማት ሳምንት እመኝላችኋለሁ። ይርስል ጥሩ ገለጻ አድርገውልናል። እናመሰግናለን። ይርስልኝ እናንተም እዚህ ስለመጣችሁ ለኛም ደግሞ መልእክት ለማስተላለፍ ስለምትረዱን እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። ጸሎተ ሐሙስን በሚመለከት የተወሰኑ ሐሳቦችን አነሳን። ከኛ ጋር ስለነበራችሁ እናመሰግናለን። ጤና ይስጥልን።